እና እስልምናን ትቀበላለህ ሻሃዳና ሲዘህ እሺ የምለውን ቃል አብረህ እየተከተልክ በል እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አና ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሊገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሺ በቃ ሶላት እንድትሰግድ ምናምን ታውቃለች፣ ትሰግዳለች እያልሽ ነው? መስገድ ትፈልጋለች። እንዴት ነው የሚቀራው ቁርአን? ያኔ አልሐምዱ ምናምን አለ አይደል? እሱን ተቀርቶ የሚሰገድ ማለት ነው። አንቺ አስተምሪያት፣ አንቺ አብረሻት ነሽ አይደል? ከኔ ጋር ናት። ግን መጀመሪያ አሽሃዱ እንትን ትበልኝ ሻሃዳ ይዛለች። አሁን አንቺ ሶላት አስተጋገር አስተምሪያት፣ አብራሽ ነች። እሺ እሺ ይኸውልህ ከታች ያለው ልጅ አሁን አዳምጥ። እሺ ኢብራ ይኸውልህ አምላክ አይሞትም እንደ መጽሐፍ ቅዱስ ተዋል አይደል? አምላክ አይሞትም በፍጹም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን አላየውም ይላል። ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። አምላክ እንደማይሞት ተገልጿል። በፍጹም አምላክ አይሞትም። ነገር ግን ክርስትና እዚህ ቦታ ላይ ነው ትልቅ ስህተት የሰራው። ምንድነው? አምላክ ስለኛ ኃጢአት ብሎ ሞቷል ብለው ያምናሉ። ቦታቸዋል የአምላክ ምንነት መጽሐፍ ቅዱስ ላይ በደንብ ካስተዋሉ አምላክ የማይሞት ነው። አምላክ ኃያል ነው፣ ሁሉን አሸናፊ ነው። መጽሐፍ ቅዱስ ላይ አምላክ ሲናገር ምን ይላል? ማንም አይቶኝ ከቶ በሕይወት አይኖርም ይላል። ኢየሱስ ክርስቶስን ሲናገር ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አምላክን ያየው አንድም ሰው እንኳን የለም ይላል። ድምፁንም ከቶ አልሰማችሁም እያለ ይናገራል። አይደለም ሰዎች ሊገድሉት ሊሰቅሉት አይታይም። ሲጀምር አምላክ ማንም ጫፉን ሊነካው አይችልም። ስለዚህ ይህ ነው አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በማልሞተው ሕያው በሆንኩት በእኔ በአምላካችሁ በአላህ ላይ ተመኩ እያለ ይናገራል። ይህ ነው እሺ። እና አምላክ የሚሞት አይደለም። ልክ ነህ። አይሞትም ካለ ዮሐንስ ወንጌል ላይ እኔ ብቻ ነኝ የሚል ነገር አለው መሰለኝ። ምን እኔ ብቻ አምላክ ነኝ አይልም። እኔ ብቻ አምላክ ነኝ እኔን ብቻ አምልኩኝ አይልም ይላል። ኢየሱስ ክርስቶስ አብን ብቻህን አምላክ ነህ ብሎ ይገልጸዋል። ላሳየ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ብቻህን አምላክ ነህ ብሎ አብን ይገልጸዋል። ብቻውን አምላክ ነው። ላሳየ መጽሐፍ ቅዱስ ያውና ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያው እውነተኛ አምላክ ብቻ የሆንክ አንተን ይላል። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ይላል። ክርስቶስ ከእውነተኛው አምላክ የተላከ ነው እና አምላክ አብን ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና አባት ሆይ ያው አብን እያናገረ ምን አለ? እውነተኛ አምላክ ብቻ የሆንክ እያለ አብን ይገልጻል። ስለዚህ አብ እውነተኛው አምላክ ብቸኛ አምላክ ነው። አብ ብቸኛ አምላክ ከሆነ ኢየሱስ ክርስቶስ ከአብ ዘንድ የተላከ ነው ማለት ነው። መልእክተኛ ነው።
መልእክተኛ ነው ማለት ከአብ ዘንድ የተላከ መልእክተኛ ከአብ ዘንድ ሲል ዘንድ ከእርሱ ዘንድ የመጣ ማለት ሳይሆን በእርሱ ትእዛዝ የመጣው ማለት ነው። ዘንድ የሚለው ቃል ትእዛዝን ያሳያል። ለምሳሌ ከእግዚአብሔር ዘንድ እሳት ወረደ ይላል በግብረ ሰዶማውያኖች አይደለም። ከእግዚአብሔር ዘንድ እሳት ወረደ ሲል ጊዜ እሳቱ ከእግዚአብሔር ዘንድ አብሮ ነበር ወይንስ በእግዚአብሔር ትእዛዝ ወረደ ለማለት ነው? በእግዚአብሔር ትእዛዝ ወረደ እሳቱ ለማለት ነው እንጂ አብሮ ከእርሱ ዘንድ አብሮ ነው ማለት አይደለም። እና ስለዚህ አንድ አምላክ አብ ነው፣ ኢየሱስ ክርስቶስ ደግሞ የእርሱ መልእክተኛ ነው። እንደዛ ነው ማለት ነው። ግን አምላክ ነው ብለህ እስከተቀበል ድረስ አንዱን ነው ማምለክ ያለብህ፣ ሁለቱም ያስኮነ እውነተኛ አምላክ እሺ ማን ነው? ኢየሱስ ክርስቶስ ነው ወይስ አብ ነው? አብ ነው አንድ አምላክ ተብሎ በዛፍ ቅዱስ ላይ የተገለጸው። ኢየሱስ ክርስቶስ መልእክተኛ ነው። ኢየሱስ ክርስቶስ መልእክተኛ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ ይገልጻል። ኢየሱስ አምላክ አለው። ኢየሱስ ቃል በቃል ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። አምላክ እንዳለው ቃል በቃል የተናገረው ኢየሱስ ነው። በቀጥተኛ አምላክ አብ ብቻ ነው ማለት ነው። ኢየሱስ ክርስቶስ ከአብ ዘንድ የተላከ ነው እና የአብም መልእክተኛ ነው። በቃ እኛን አሁን ማምለክ ያለብን የአብን ብቻ ነው። አንድን አምላክ እንጂ ሰዎች ሊያመልኩ የሚገባው በፍጹም ኢየሱስ ክርስቶስ እኔ አምላክ ነኝ አምላካችሁ ነኝ አምልኩኝ አላላቸው እና ኢየሱስ ክርስቶስ ያድናል ይላል። ከሞት እሱ ያድናል ከገሃነመ እሳትም እሱ ያስመልጣል የሚል ዮሐንስ ወንጌል ላይ ያድናል ሲባል በትምህርቱ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ከኃጢአት ያድናሉ ተብሎ ተገልጿል በቁርአን ላይ። ያ ማለት አምላክ ናቸው ሳይሆን ከኃጢአት የምንድንበትን መንገድ ያስተምሩናል ማለት ነው። ክርስቶስ የተቀበለው ትምህርት አለ። ያን ትምህርት ደግሞ የሰጠኸኝን ቃል ለህዝቦች ሰጥቻቸዋለሁ እያለ ይናገራል። በዛ በቃል አማካኝነት ሰዎች ሲመሩ ጊዜ ለጀሃነም እሳት ይድናሉ ማለት ነው። እሳት ይድናሉ ማለት ነው። ያ ነው። ትክክለኛ አምላክ በቃ አብ ነው ማለት ነው። አንድ አምላክ ተብሎ የሚገለጸው አብ ነው። ኢየሱስ ክርስቶስ ሲያመልከው የነበረ አንድና ብቸኛ የሆነ አምላክ ተብሎ የተገለጸው እርሱ ነው። አምላኩ ማን ነበር ታዲያ? መሪያው ስሙ ከተባለ አላህ ይባላል። አሁን በእኛ በቃ ኢየሱስ ክርስቶስ ያድናል የሚለውን እኔ አሁን ማውቀው እሱን ብቻ ነው እንጂ ሌላ ማውቀው መስለኝ። ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል። ለመጽሐፍ ቅዱስ ማዳን ሲባል በትምህርት መዳን እንጂ ክርስቶስ በራሱ ነው ወይ? ለራሱ አዳኝ ይፈልግ ነበር። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ ነፍሴ ታውካለችና ከዚህ ሰዓት አድነኝ እያለ ይለምን ነበር። አድነኝ። ስለዚህ አዳኝ ለራሱ ይፈልጋል። ያድናል ተብሎ ሲገለጽ በትምህርቱ ነው የሚያድነው ኢየሱስ ክርስቶስ ላይ። ሌላ ጥያቄ አለ? ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ። ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። በኋላ ሙስሊም ሻወር ትወስዳለህ። ስለ ሶላት አሰጋገድ ጓደኛ አስተምረሃል። ሶላት መስገድ ትጀምራለህ። ጾም ነው አሁን ያለንበት። ከነገ ጀምሮ ጾምን ትጾማለህ ማለት ነው። ይሄ ነው። ስምህ ማን ነበር ወንድሜ? በረከት። በረከትሽ መቀየር ካልፈለግ ስሙ ችግር የለበትም። መቀየር የምትፈልግ ከሆነ ደግሞ ደስ ያለህን ስም አንተ መሰየም ትችላለህ፣ ወይንም እኛ እናወጣ። እሺ ረመዳን ቢባል ደስ ይለኛል። ደስ ይላል። ማሻአላህ ረመዳን ደስ የሚል ስም ነው። ከዚህ በኋላ ረመዳን። እሺ ጓደኛህን አንዴ ሶላት እንዲያስተምርህና ስለ እስልምና ትምህርት የምትማርበት እንዲያመቻችልህ አናግረው። እሺ እሺ። እኛ ሙስሊሞች ነን ይላሉ። ታዲያ ኢስላም ማለት ምን ማለት ነው ወደሚለው ስንመጣ
الإسلام معناه الاستسلام لله والانقياد له بالتوحيد والخلوص من الشرك والبراءة من أهله كذلك. عندنا بتشجع له أملاك الله تعزاج معنا مالتنا أملاك عندنا وعندنا تلاقي ولتنا سوستنا يلبت أملاك زل العالم ويحيون بهي والنتلاقي موتنا يلبت أملاك يموت الكتب على بخصوم أملاك يدلنا أملاك سلراس وبحر سناكر ميلال وتوكل على الحي الذي لا يموت لفصوم دم الموت وحيا وبهم كتباني بأملاك أشكراي تبقوا يالي ناكرا نا نبيات وجلو هنا عندنا بتشجع أملاك عندنا ملك الزولا مسيح من هذا وإن الله ربي وربكم فاعبدوه وهذا صراط مستقيم على يلم جيتا ينان تم جيتا أرسو الله نو أرسو نبي بيتك تنتجز هنا وكان تتنيا ومن كيري يالي نقرأشون من هنا الله مسلم لو نسوي ستاريا من الزجاج تقول لك شو ولا من لو سبنا ذاك زي عندنا بمدري هو تجولي حتى تجولي من الله شو كان قبض الله شو كل الذين كفروا ينتهوا يغفر لهم ما قد سلف محمد لأن ذلك كانوا سووا جدي براشوا قال لا شوف كذا تقول دمو تارني بتمنى يلا فاتي تجول من مر الله شو إلى شو لكن تايو على بدكمو مسلم له نسوا جنة يستقبلوا إن لا ما يحيون تجارهم كان قبض الله القرآن ليس نذكر الذين آمنوا بآياتنا وكانوا مسلمين ادخلوا الجنة إلى نزيا مسلمين هونتن جنة جبنا بلا شو بكتا يعلم بلو ይናገራል ማለት ነው። ይሄን ይመስላል። ስለዚህ እስላም የነቢያቶች መንገድ ነው። ነቢያቶች ሁሉ የሰበኩበት ሃይማኖት ነው ማለት ነው። ሙስሊም የሆነ ሰው በቀጣዩ ዓለም ገነትን እንደሚወርስ አላህ ቃል ገብቶለታል ራሱ። ይሄን ይመስላል። እሺ ልክ ነህ። እኔ ማወቅ የምፈልገው ምን እንደሆነ ታውቃለህ? እና ሁለተኛ ደግሞ አይሞትም ያልከው ነገር ላይ እሱ ላይ ጥያቄ ፈጥሮብኛል። አሁን የኛ አምላክ ብንለው ኢየሱስ ሞተዋል፣ በሶስተኛ ቀንም ተነስተዋል ይላል እና እሱ ከመሞቱ በፊት ማን ነበር አምላክ? በመጀመሪያ ሶስት ነበሩ ይላል። ሶስት ናቸው ይላል። አብ ወልድ መንፈስ ቅዱስ የሚሏቸው ነገር እነሱ ላይ ነው ጥያቄ የሚፈጥርብኝ እኔ። መርሐባ እሺ፣ በደስላለው ከላይ ያለሽው አደ ሚዩት ናሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ አለን አልሐምዱሊላህ። እኔ የምላችሁ ማለት ነው አንዲት እህት እኔ ያለሁት ዱባይ ነው ማለት ነው። ይሰማል? ይሰማል። ከዛ ፊሊፒን ናት። ከዛ እንትን ሙስሊም ያኔ ሻሃዳ ማያዝ ትፈልጋለች፣ መስገድ ትፈልጋለች። ከዛ አሁን ዛሬ ደግሞ ጾም ትጾማለች ማለት ነው። ከዛ እኔ ስሰግድ አይታ እኔም መስገድ እፈልጋለሁ አለችኝና እንዴት ነው አስተምሪኝ አለችኝ። መጀመሪያ ግን ሻሃዳ ያዥ አልኳት። ደግሞ ታዳምጣለች ሻሃዳ እንዴት እንደሚያዝ በኤርፎን አድርጋ ታዳምጣለች ልጅቷ። እና አሁን እሷ ከኔ ጋር ናት። ጾም እየጦመች ነው። ጾም ደግሞ ያለ ሶላት አይሆንማ። እሺ ሻሃዳ ችግር የለውም። ሻሃዳ ማያዝ ትፈልጋለች። አብራሽ አለች አሁን? አዎ ከኔ ጋር ነው። ፊሊፒን ናት። እሺ አምጫት። ኦኬ يلا ከኔ ጋር ናት። አረበኛ ትችላለች አይደል? አይዋ የአረቢክ ሰው ኦኬ ጎሊ ወራይ። ኦኬ እንግሊዘኛ በደንብ ትችላለች። አረበኛ ደግሞ ትንሽ ትንሽ። እሺ ኦኬ تسمعين كلامي؟ تسمعين كلامي؟ وعليكم السلام. يلا قولي وراي. اوكي سمعت؟ يلا قولي وراي.